ሰላም እንደምን ሰንብታችኋል? ከሰሞኑ የተሰሙ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከነሱም መካከል በአሜሪካ ታይቶ በማይታወቅ መልኩ በበርካታ ግዛቶች የሚገኙ የነዳጅ ማደያዎች ላይ የሳይበር ጥቃት ተፈጽሟል። የነዳጅ መቆጣጠሪያ ስርዓቶች በሙሉ ያለ ፓስወርድ ኦንላይን እንዲሰሩ የተደረገ ሲሆን ከዚህም ጥቃት በስተጀርባ ኢራን አለችበት ተብሏል። ይህንን ዝርዝር መረጃ ይዘነዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኒውክሌር ጉዳይ ላይ ትልቅ የአቋም ለውጥ አድርገዋል። ለማመን የሚከብደው የትራምፕ ሚስጥራዊ ጉዞ ምንድን ነው? ዝርዝር መረጃውን ይዘነዋል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና እንደሚያቀኑ ይፋ ሆኗል። ፑቲን ከቻይናው አቻቸው ጋር ምን ሊያሴሩ አቀዱም? ከዚህ ቀደምስ ከኤሚሬትስ መሪ ጋር በኢራን ጉዳይ ምን ተነጋገሩ? ይህንን ስልታዊ ሴራ በዝርዝር የምንመለከተው ይሆናል። በሌላ በኩል በአሜሪካና በኢራን መካከል ኢፒክ ፊውር በሚል ስም ሲካሄድ የነበረው ደም አፋሳሽ ዘመቻ በይፋ ማብቃቱ ተነግሯል። ዝርዝር መረጃውን ይዘነዋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ታሪካችን የሚጀምረው ከአሜሪካ የውስጥ ደህንነት ስጋት ነው። የዓለምን የነዳጅ ገበያና ቴክኖሎጂ የበላይነት የሚፈታተን አንድ እጅግ አስገራሚ ክስተት በአሜሪካ ምድር ተከስቷል። በአሜሪካ ውስጥ የሚገኙ በርካታ የነዳጅ ማደያዎች ከፍተኛ የሳይበር ጥቃት ሰለባ መሆናቸውን ታዋቂው የዜና ወኪል CNN በሰበር ዜናው ይፋ አድርጓል። ይህ ጥቃት ተራ የሀከሮች ስብስብ የፈጠረው ሳይሆን ከመንግስት ጀርባ ድጋፍ እንዳለው የሚጠረጠር እጅግ የረቀቀ ዲጂታል ውቅያኖስን ያቋረጠ ጥቃት ነው። ጥቃቱ ያነጣጠረው በነዳጅ ማደያዎች ውስጥ በሚገኙ የአቶሚክ የነዳጅ ማጠራቀሚያ መለኪያ ስርዓቶች ላይ ነው። እነዚህ ሲስተሞች የነዳጅ ማደያዎች ከርሰ ምድር ውስጥ ምን ያህል የነዳጅ ክምችት እንዳላቸው፣ የትኛው ታንከር እንደጎደለ፣ የሙቀት መጠኑ ምን ያህል እንደሆነ እና የነዳጁ ፍሰት እንዴት እየሄደ እንደሆነ በዲጂታልና በኢንተርኔት ኔትወርክ አማካኝነት የሚቆጣጠሩ የቴክኖሎጂ አውታሮች ናቸው። ያለ እነዚህ ሲስተሞች ዘመናዊ የነዳጅ ማከፋፈያ ጣቢያዎች ሙሉ በሙሉ እውሮች ናቸው ማለት ይቻላል። ጥቃት ፈጻሚዎቹ እጅግ የሚገርምና አደገኛ ስልትን ተጠቅመዋል። እነዚህ ሚስጥራዊ የቁጥጥር ስርዓቶች ሙሉ በሙሉ ሰብረው በመግባት በኦንላይን ያለምንም ፓስወርድ ወይም የይለፍ ቃል ማንኛውም ሰው ሊያያቸውና ሊቆጣጠራቸው በሚችል መልኩ ክፍት አድርገውታል። ይህ ማለት ግንኙነቱ የመረጃ ደህንነት የሌለው እና ለማንኛውም ሌላ ሶስተኛ ወገን ክፍት እንዲሆን ተደርጓል ማለት ነው። ጀንበሯ ስትጠልቅ የነዳጅ ማደያ ሰራተኞቹ በማያ ገጻቸው ወይም በስክሪናቸው ላይ የሚመለከቱት ቁጥር ሙሉ በሙሉ መዘበራረቅ ጀመረ። ጥቃት ፈጻሚዎቹ የስክሪን ላይ ንባቦችን እስከ መቀየር ደርሰዋል። ለምሳሌ ያህል አንድ ታንከር ሙሉ በሙሉ ባዶ ሆኖ ሳለ ማሳያው ላይ ግን የተሞላ የሚል የሐሰት መረጃ እንዲታይ ያደርገዋል። ምንም እንኳ በማከማቻ ውስጥ የሚገኘው የነዳጅ መጠን ላይ እስካሁን የደረሰ አካላዊ ስርቆት ወይም ጉዳት ባይኖርም፣ የድርጊት ግን በአሜሪካ የኢነርጂ ዘርፍ ላይ ከፍተኛ የደህንነት ስጋትና ድንጋጤን ፈጥሯል። የደህንነት ባለሙያዎችና የሳይበር ተመራማሪዎች እንደሚያስጠነቅቁት እንደዚህ አይነት ጥቃቶች የነዳጅ ፍሰትን ሙሉ በሙሉ ለመደበቅ የሐሰት መረጃን በመስጠት ታንከሮች ላይ ከመጠን በላይ የነዳጅ እንዲሞላ በማድረግ ፍንዳታ ወይም ከፍተኛ የሰውና የንብረት አደጋ እንዲከሰት ለማድረግ የሚያስችሉ ናቸው። ጉዳዩን በጥብቅ እየመረመሩ ያሉት አንድ ከፍተኛ የአሜሪካ ባለስልጣን እንደገለጹት ከዚህ ስውርና አደገኛ የሳይበር ጥቃት በስተጀርባ የኢራን የሳይበር ጦር ኃይል ሳይኖርበት እንደማይቀር በከፍተኛ ሁኔታ ተጠራጥረዋል። ይህ ጥቃት አሜሪካ ከኢራን ጋር ያላትን የዲጂታል ጦርነት በአዲስ መልክ ቀስቅሶታልም ነው የተባለው። ይህ በእንዲህ እንዳለ የትራምፕ ሌላኛው ትልቅ አቋም ለውጥ የታየው በኢራን የኒውክሌር መርሃ ግብር ላይ ነው። ቀደም ሲል አሜሪካና ትራምፕ ኢራን የዩራኒየም ማበልጸግ ሙሉ በሙሉ ማቆም አለባት፣ የኒውክሌር መሳሪያን ፈጽሞ ማምረት የለበትም የሚል እጅግ ጥብቅና የማይናወጥ አቋም ነበራቸው። ነገር ግን አሁን ትራምፕ ታሪካዊ ለውጥ አሳይተዋል። ቴህራን ለሚቀጥሉት 20 ዓመታት የኒውክሌር መርሃ ግብሯን ገድባ የምትቆይ ከሆነ ይህንን አዲስ ስምምነት ለመቀበል ፈቃደኛ መሆናቸውን ፍንጭ ሰጥተዋል።
ትራምፕ ሲናገሩ የስምምነት እውነተኛ 20 ዓመት መሆን አለበት በማለት ለኢራን አዲስ የጊዜ ገደብ ሰጥተዋል። ምንም እንኳ ትራምፕ የቻይናን ባለስልጣናት ከአሜሪካ ጋር አዳዲስ የትብብር በሮችን መክፈታቸውን በመግለጽ ጉብኝታቸውን እጅግ ስኬታማ ቢሉም የዓለም የፖለቲካ ታዛቢዎች ግን ይህንን አይስማሙበትም። የቀድሞ የአሜሪካ የንግድ ተወካይ ጽህፈት ቤት ተደራዳሪ የነበሩት ዌንዲ ከትለር ጨምሮ ሌሎች ባለሙያዎች ለቢቢሲ ኒውስ እንደገለጹት ትራምፕ ከቻይና ጋር ምንም አይነት ጉልህ የንግድ ስምምነት ይዘው መምጣት አልቻሉም። በሁለቱም መሪዎች መካከል ከታየው ሞቅ ያለ የቃላት ልውውጥ ባለፈም እስካሁን የሚታይ የተጨበጠ ውጤት አልታየም በሚል ጉብኝቱ በአሜሪካ ሚዲያዎች ሳይቀር ከፍተኛ ትችት እየቀረበበት ነው። ይህ በእንዲህ እንዳለ የዶናልድ ትራምፕ የቤጂንግ ኮንፈረንስ በተጠናቀቀ በ24 ሰዓት ባነሰ ጊዜ ውስጥ ከሩሲያ ዋና ከተማ ሞስኮ ሌላ አንድ አስደንጋጭና ስልታዊ መግለጫ ወጥቷል። የክሬምሊን ቤተ መንግስት ቅዳሜ ዕለት እንዳስታወቀው የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቀጣዩ ሳምንት በቤጂንግ የሁለት ቀናት እጅግ ከፍተኛ ይፋዊ ጉብኝት ያደርጋሉ። የጉብኝት ትራምፕ ቻይናን ለቀው በወጡ ማግስት መደረጉ የአጋጣሚ ነገር እንዳልሆነ የፖለቲካ ተንታኞች ይናገራሉ። የዓለም አቀፍ ፖለቲካ ታዛቢዎች ትኩረት አሁን ወደ ሞስኮና ቤጂንግ አጋርነት ዞሯል። የሩሲያው የዜና ወኪል ታስ የፕሬዝዳንቱን ጽህፈት ቤት ጠቅሶ እንደዘገበው ፑቲን ከመጪው ማክሰኞ ግንቦት 19 እስከ 20 ከፕሬዝዳንት ሺ ጂንፒንግ ጋር በአካል ይገናኛሉ። ሁለቱ መሪዎች በሁለትዮሽ ግንኙነት፣ በንግድና ኢኮኖሚ ትብብሮች እንዲሁም በዋና ዋና ዓለም አቀፍ ጉዳዮች ላይ በስፋት ይመክራሉ ተብሎም ይጠበቃል። በተለይም አሜሪካ በቻይና ላይ የምታደርገውን የኢኮኖሚ ጫናና ሩሲያ በዩክሬን ላይ የከፈተችውን ሙሉ ጦርነት ተከትሎ ከምዕራባውያን የተጣለባትን ማዕቀብ ለማለፍ ወደ ቤጂንግ ያደረገችው የንግድ ፊት ማዞር ይህ ጉብኝት ይበልጥ ያጠናክረዋል ተብሎም ይታሰባል። የሚገርመው ነገር የፑቲን ጉብኝት እንደ አውሮፓውያኑ የዘመን ቀመር በ2001 የተፈረመውን የቻይናና የሩሲያ የወዳጅነት ስምምነት 25ኛ ዓመት ክብረ በዓል ጋር የሚገጣጠም መሆኑ ነው። ከስብሰባ በኋላ ከፍተኛ ደረጃ የሚወጣ የጋራ መግለጫን ጨምሮ የተለያዩ የሁለትዮሽ የበይነ መንግስታት እና ሌሎች የትብብር ሰነዶች ይፈረማሉ ተብሎም ይጠበቃል። በሁለቱም መሪዎች መካከል ያለው ወዳጅነት እጅግ ጥልቅና ስትራቴጂካዊ ነው። ባለፈው ዓመት በሴፕቴምበር 2025 ፑቲን ቻይናን በጎበኙበት ወቅት ሺጂንፒንግ የድሮ ወዳጄ በማለት በክብር የተቀበሏቸው ሲሆን ፑቲንም አቻቸውን ውድ ጓደኛዬ ሲሉ መጥራታቸው ይታወሳል። የሩሲያው መሪ በቀጣዩ ወር በሼንዘን ከተማ በሚካሄደው የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ለመሳተፍ በድጋሚ ወደ ቻይና እንደሚያቀኑ መርሃ ግብሮች ያሳያሉ። ይህ የሚያሳየው የምዕራባውያንን የበላይነት ለመስበር ሁለቱ ሀገራት ዘላቂ ጥምረትን መፍጠራቸውን ነው። ፑቲን ወደ ቻይና ከመጓዛቸው በፊት ከሌሎች የአረብ መሪዎች ጋርም የዲፕሎማሲ መስመሩን ዘርግተዋል። ክሬምሊን እንዳስታወቀው ፑቲን ከተባበሩት አረብ ኤምሬትስ አቻቸው ሼህ መሐመድ ቢን ዛይድ ጋር በኢራን ወቅታዊ ግጭት ዙሪያ በስልክ ጥልቅ ውይይትን አድርገዋል። ሁለቱ መሪዎች በስምምነት ላይ የተመሰረቱ የሰላም ስምምነቶች ላይ ለመድረስ ያለመውን ፖለቲካዊና ዲፕሎማሲያዊ ሂደት ማስቀጠል አስፈላጊ መሆኑን አክብረው ገልጸዋል። ከዚህም በተጨማሪ ፑቲን በዩክሬን ካለው ጦርነት ጋር በተያያዘ በሰብአዊ ጉዳዮች ዙሪያ ዩናይትድ አረብ ኤምሬትስ ላደረገችው ከፍተኛ ድጋፍና ላሳየችው አጋርነት ልዩ ምስጋናንም አቅርበዋል። በሌላ በኩል የአሜሪካና የኢራን ቀጥተኛ የወታደራዊ ጦርነት ፍልሚያ ማክሰኞ ዕለት አዲስ ምዕራፍ ላይ ደርሷል። አሜሪካ ከኢራን ጋር የምታደርገውን ወታደራዊ ጦርነት ማቆሟን በይፋ ማወጅ ጀምራለች። በሁለቱ ሀያላን ሀገራት መካከል የተኩስ አቁም ስምምነት ከተደረገ ከሳምንታት በኋላ ማክሰኞ ዕለት የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አስቸኳይ መግለጫን ሰጥተዋል። ሚኒስተሩ በሰጡት መግለጫ አሜሪካ በኢራን ላይ ስታካሄድ የነበረውን ኢፒክ ፊውስ በሚል አስፈሪ ስም የተጠራውን መጠነ ሰፊ ወታደራዊ ዘመቻ በይፋ ማብቃቱን አረጋግጠዋል። ይህ ዜና በዓለም አቀፍ መድረክ ላይ ትልቅ ጥያቄንም አስነስቷል። በአሜሪካና በኢራን መካከል በተደረገው በዚህ ከባድ ጦርነት ማንስ ተሸነፈ? ኢፒክ ፊውዝስ በአሜሪካ የጦር ታሪክ ውስጥ ከፍተኛ የቴክኖሎጂ የድሮንና የሚሳኤል የበላይነት የታየበት ዘመቻ ነበር።
አሜሪካ የኢራንን ወታደራዊ መሰረተ ልማቶች፣ የስትራቴጂክ ማዕከላት እና የጦር ሰፈሮች ለማውደም ከፍተኛ ጥረትን አድርጋለች። በአንጻሩ ኢራንም ቢሆን በቀላሉ እጅ አልሰጠችም። በሳተላይት፣ በስውር የሳይበር ጥቃቶች እንዲሁም በቀጠናው ባላት የጎስት ኔትወርኮች እና አማጽያን አማካኝነት የአሜሪካን የባህር ኃይል እና የንግድ መርከቦች ስትፈታተን ቆይታለች። ጦርነቱ የቆመው ሁለቱ ወገኖች ከፍተኛ ሰብአዊና ኢኮኖሚ ዋጋ ከከፈሉ በኋላ ነው። አሜሪካ የኢኮኖሚ ጫናው ስላሳሰባት የዓለም የነዳጅ ዋጋ መናጋቱና የቀጠናው አለመረጋጋት ስለበረታባት እንዲሁም የትራምፕ አዲስ አስተዳደር የዲፕሎማሲና የ20 ዓመት የኒውክሌር ድርድርን መንገድን በመምረጡም ዘመቻውን ለመግታት ተገዳለች። ኢራንም ቢሆን በበኩሏ የኢኮኖሚ ማዕቀቡንና የወታደራዊ ጥቃቱ ኃይሏን ስላዳከመው የተኩስ አቁሙን ለመቀበልም ተስማምታለች። ስለዚህ ጦርነቱ በአንድ ወገን ፍጹም አሸናፊነት ሳይሆን በሁለቱ ሀገራት የድካምና የስትራቴጂክ ለውጥ ምክንያት የመጨረሻው የተኩስ አቁም ስምምነት ላይ ተደርሷል። ሆኖም ግን የሳይበር ጦርነት አሁንም በስውር መቀጠሉን ቀደም ሲል ያየነው የአሜሪካ የነዳጅ ማደያዎች ጥቃት ማረጋገጫ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።